ቅዱስና ልዩ አልተጣሉም? እንደዚህ ተጣልተዋል። በዚህ ጉዳይ ክፉ ደግ ባንነጋገር አሪፍ ነው። አንድ ቤት የምትኖሩ ሰዎች ተለያይታችሁ ቪዲዮ ምንም አትሰሩ። አጥንት ነው፣ የሰው አጥንት ነው የምትሰብሩት። በጣም ከዛ ላይ ቃሽ ይጠሻል። ምክንያትሽንም ደግሞ እናውቃለን። ምክንያቱም ሰው ከባሉ ጋር ከተጣላ እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እና ደግሞ ብዙ ጊዜ ደስታችን ሰው ላይ ዲፔንድ ስለሚሆን ነው በአንድ የምንሰበረው። ስለዚህ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና ደስ አይልም። አላብራራውም ደግሜ ከዚህ በኋላ ህማሜ ሞት ላይ መስለ። ሰላም፣ እንዴት ናችሁ? በህይወት የእውነት የማያልፍ ነገር የለም። ደስታም ያልፋል፣ ችግርም ያልፋል፣ ሀዘንም ያልፋል፣ ማግኘትም ያልፋል፣ ማጣትም ያልፋል። ሁሉም አላፊ ነው። የማያልፈው የእግዚአብሔር ቃል ብቻ ነው። ለዛ በቃ ደህና ሆኑ ማለት ደህና እንሆን ይገባናል። ደህና መሆን እና የመማረር ነገር ሁሉ ነገር አላፊ ነው። እና ደግሞ ብዙ ጊዜ ደስታችን ሰው ላይ ዲፔንድ ስለሚሆን ነው በአንድ የምንሰበረው። ስለዚህ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና አላቅም ለማን እንደሚጠቅም ይሄ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮን ይሁን ከሁላችንም። ከእውነት በችግራችን፣ በሀዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሰይጣንም የሚተባበርባት ሰዓት እና ያቺን እንደምንም እንደው መድኃኒዓለም ይጠብቀን እያለ እንለፋትና እግዚአብሔር ከኛ ጋር ይሁን ከሁላችን ጋር። አይዞሽ የኔ እናት፣ እግዚአብሔር ከአንቺ ጋር ይሁን። ሰው ቅጠሪ የፈለግኩ ነው ካገኘው። በነገራችን ላይ ሁሉም ሰው እንደዚህ አይነት ነገር ያሳልፋል። ግን እኔ አሁን እንደዚህ አይነት ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። ከዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ ኢትዮጵያ ውስጥ ሁላችንም ሀስለር ነን እና እግዚአብሔር ይርዳን ሁላችንም። እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ፣ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱሴ ገሳማር ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስም ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው። ይህ ይመስላል። ኦን ሃንድ ብዙ ጊዜ ኦን ሃንድ እቃ ሊዝም በኦርደር ነው ማመጣው። የተወሰኑ እቃዎች እጄ ላይ ይኖራሉ። አርጀንት ከሆነ የት ታገኛለሽ? እኔ በእውነት ራሴ ስለነበረ ማመጣው እኔ እንጃ የት እንደምታገኝ። አርጀንት ካልሆነ ግን እኔ ጋርም ኦርደር ማድረግ ትችያለሽ። ፈኑ አመሰግናለሁ በጣም እንጂ እንዴት ነሽ? አለሁልሽ። እዩዬ እንዴት ነሽ? አመሰግናለሁ በጣም። ሹራብ ቀሚስ አለኝ አለሁልሽ። እዩዬ እንዴት ነሽ? ገን አመሰግናለሁ በጣም። ፍቅር ዋጋ እኮ ሰው ለምን ቲክቶክ ላይ ፖስት እንደማያደርግ ታውቃላችሁ? ብዙ ሰው ዋጋ ካልተናገራችሁ ትክክለኛ ነጋዴ አይደላችሁ የሚላል። ግን እንደዚህ ላይቭ ላይ እና ቲክቶክ ላይ ቪዲዮ ላይ ዋጋ መናገር ስራ ነው የሚያበላሸው። ለዛ ነው እና በውስጥ ከላካችሁልኝ እመልስላችኋለሁ። እሺ ሜሪ ሰላም። ውዳ ብላለች ማሂ አባቴ ውዳ
ኧረ በስመ አብ እኔ እሺ እናቴ እደውልልሻለሁ። ላይቭ ገብቼ ስለነበር እኮ ነው የዘጋሁብሽ። ሪሚ የኔ እናት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ወይዬ ጌላምባኤል ወይዬ አመሰግናለሁ በጣም። ቦርሳ ኦን ሃንድ የሆነ ቦርሳ የለኝም። በጣም ወድሻለሁ። ሰው እንደሚሸቀለኝ ቤተሰብ ነው። የኔ እናት በጣም ነው የማመሰግንሽ። እሺ አይዋለሁ በጣም በጣም ነው የማመሰግነው። እሺ እያየሁት እኮ ነው። ተው በልጅሽ አትበሉ አይባልም። በጣም ነውር ነው እውነት። በውስጥም ቴክስት ምልኩልኝ ሰዎች በልጅሽ አይባልም። እንዲህ ገና አንድ ፍሬ ልጅ እንደዚህ አይባልም፣ ነውር ነው። በስንት ቀን ይደርሳል? ከ10 እስከ 25 ቀን። ሺንን ያላቅም እኔ ሺን አልሰራም። ኦርደር ሲኖር ብቻ ነው እንጂ ሺን አልሰራም። ስለ ሺን እውቀቱ የለኝም። አለሁልሽ ነው እናቴ። የኔ እናት በጣም አመሰግናለሁ። በአንቺ ምክንያት ማግባት አልቻልኩም። ለምን ልጅሽ መቼ ነው የሚታየው? እንግዲህ ይህ ነገር ሁልጊዜ ኤክስፕሌን ማድረግ ይኖርብኝ አይኖርብኝ አላውቅም፣ ግን ልጅሽን አታሳይም ምናምን እያላችሁ የምትሳደቡ ሰዎች እረፉ። ሁሉ ነገር ገደብ አለው። እኛም ሰው ነን ማለት ተሳድበን እንኳን ባናቅም አስተዳደጋችንም ቤተሰባችንም ባይፈቅድልንም ግን ስንሰደብ ስለምናቅ ስድብ አይጠፋንም። ግን እኛ ሚዲያ ላይ ያለ ሰው አንድ ቃል ሲያወጣ በጣም እንደ ታሪክ ይታያል። እናንተ ግን እንደፈለጋችሁ የምትሳደቡ ሰዎች እረፉ። እኔ ልጄን አላሳይም በቃ። ያ ደግሞ የኔ መብት ነው። ይሄ የሰው አይን ምናምን ከእምነት ጋር የተገናኘ ነገር አይደለም። መድኃኒዓለምን በደንብ አምነዋለሁ። በደንብ ከእሱ ጋር የሚገናኝ ነገር አይደለም። ሚዲያ ላይ ያለማሳየት ምናምን ከእምነት ጋር በእግዚአብሔር ካለማመን ጋር አይገናኝም። ፍላጎት የለኝም ሚዲያ ላይ የማሳየት ፍላጎት የለኝም። እነ ከላይ አሳዩ እነ እንትን አሳዩ። ያንቺ ልጅ ከማን ይበልጣል? የማንም ልጅ ከማንም አይበልጥም። የእኔ ልጅ ለእኔ ልዑል ነው። የሁሉም ሰው ልጅ ለራሱ ልዑል ነው። ከማንም ጋር ወዳድሬው አይደለም፣ ከማንም በልጬ አይደለም። ግን እኔ ማሳየት አልፈልግም። አለቀ። ስለዚህ በዚህ ጉዳይ ክፉ ደግ ባንነጋገር አሪፍ ነው። ጥሩ ደስ አይልም። ባሳይ ደግሞ ምን እንደምትሉም ታውቁታላችሁ። በደንብ እንተዋወቃለን እኮ በደንብ ጥግ ድረስ። እውነት ከኑሮ በላይ የሚከብደው ሶሻል ሚዲያ ላይ ያለን ስድብ መቋቋም ከኑሮ በላይ ይከብዳል። አጥንት ነው፣ የሰው አጥንት ነው የምትሰብሩት። በጣም በጣም እና ደግሞ ያ ደግሞ የኔ መብት ነው። አላሳይም በቃ። ደግሞ ፕሮሞሽን ስሰራ የሰው ልጅ ማሳየት ለምን የራስሽን ደብቀሽ ምናምን ሌላ ታሪክ ነው። ሰው ማሳየት ሊፈልግ ይችላል። እኔ የግድ ማስታወቂያ ስሰራ በራሴ ልጅ የመስራት ግዴታ የለብኝም። ለምን እነ ሰላም ተስፋዬ ትልልቅ አርቲስቶች ቲቪ ላይ በራሳቸው ልጅ ነው እንደሚያስተዋውቁት? ፊልም ሲሰሩ በራሳቸው ባል ነው እንደሚሰሩት? በጣም ትልቅ ስራ መጥቶልኝ ከሌላ ወንድ ጋር ማስታወቂያ ስሪ ብባልም እኮ ስራ እስከሆነ ድረስ እሰራለሁ። ያ ማለት በሌላ ልጅም ሰው በሌላ ልጅ ማስታወቂያ ልሰራ እችላለሁ። ስለዚህ ፐርሰናል አታድርጉት እሺ። ደስ አይልም። አላብራራውም ደግሜ ከዚህ በኋላ። በጣም ደስተኛም እንደሆናችሁ ያ ማለት ግን ፊቱን ስላያችሁ ስላላያችሁ ምንም የሚለውጠው ነገር የለም። ሌላው ደግሞ ቪዲዮ ላይ ያስገብተሽ ለምን ፊቱን ብለር ታደርጊዋለሽ? ታዲያ ለምን እንትን ትያለሽ? በእኔ ህይወት በጣም ብዙዎቻችሁ ደስተኛ ስለሆናችሁ እና ደግሞ ብዙዎቻችሁ ኢንስፓየር የምትሆኑ ከሆነ የህይወቴ ለውጥ እንድታዩት ነው። አለቀ። የግድ ፊቱን ማሳየት ግን ይጠበቅብኛል ብዬ አላስብም። እና ወዳችኋለሁ። ቅዱስዬ ደህና ነው፣ በጣም ደህና ነው። ባልሽ አንቺን የመሰለ የሚሰጡት ባል እድለኛ ነው። ነገር የለኝ እቺ ያመሰግንሻለሁ ግን እሱ ደግሞ አባቴ ነፍሴ ለምን ደስ ብለህ ቪዲዮ አሰራ? አንተ ልጅን አትረብሸው። ስማኝ አባቴ ለምን ደስ ብለህ ነፍሴ እንደሱ ብለህ ቪዲዮ አሰራ?
አካበድሽ። ለምንድን ነው የማካብደው? የሚደርስብህን ጥቃት ግሩፕ ነው የምናገረው። ከሰማራ አመሰግናለሁ በጣም አካበድሽ። ጉረኛ ነሽ ነው የምትሉኝ ሰዎች ደግሞ ጭራሽ አይደለሁም። ግን በቃ ለእናንተ ማብራራት እንግዲህ አይጠበቅብኝም። እንግዲህ ህማሜ ህማሜ ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልትና ለምን ልከተል ለምን ልከተል ለምን ልከተል ቅጥ ያጣ በደል ተው አልፈቅድልህም በስጋዬ ይብቃ ባጥንት ያትቀልድ። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።